ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደርግላችሁ እችላለሁ። ምክንያቱም የትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ሕንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን፣ ደና አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ፣ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ። ከዛ ጥላቻ አደረ ነው። እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው? ነው ወይስ ኢየሱስ ይወዳቸዋል የሚለው ነው? እሱ ይወዳቸዋል እኛ ግን አንወዳቸውም እያልን ያለ ነው? ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ የፕሮቴስታንትም አቋም አይደለም። ኦርቶዶክሳውያን ወንድሞቻችን የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለበት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ የተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው ዳሴት እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ያንማ የተፈጠረው ነገር እግዚአብሔር ቀን ቀጥሮ እየተበቀለልን ነው ሊል የሚችል ጤነኛ ፕሮቴስታንት የለም። ዲቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ፣ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ፣ የምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳች ወንጌል የለም። ይህንን ሳፖርት የምታረጉ ፕሮቴስታንቶች ጤናችሁ ያሳስበኛል። እኔ ኦኬ፣ ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያዊ ሆነን ኖረናል። ኖረናል። ቢያንስ ሀገራችን አንድ ናት። ጉርብትና አለ፣ ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንኮሳዎች ነግበኔ ነው። ኦኬ፣ ነግበኔ ነው። በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታረጉ አይገባም። ኦኬ፣ በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም በእንደዚህ አይነት ኢሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆነም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ ኢሹዎች ላይ ዲስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው?
ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ ማረፊያ የለውምና ብዬ ነው ወደዚህ የምጠራው? ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻላይን ይህን ንግግር ከተናገረው ግለሰብ ማለት ነው ፈቃደኛ ከሆንክ ንስሐ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱሳዊ አይደለም። አቤል አብዱላንተን ሰምቶ ይታዘዛል። ወዶ ነው የሚታዘዘው። መንፈሳዊ ስልጣን አለኛ መንፈሳዊ ስልጣን አለ። ወዴት ነው? ወደ አጥቢያ መመለስ አለበት። ወደ ዮናታን ከቻለ እንዴ እርቅ አርገው ገብቷል። ለዮናታንን እነ ዳጊ ኤርሚያስ ኤክስ ዋይ ያልክ እንዳልኩ ዝም ብለህ ራስን በሽታ ውስጥ ጤና ማጣት ውስጥ ከምትገባ ምን ችግር አለ? ከዮናታን ጋራ ማውራት ይችላል። እኔ እኮ ዮናታን አክሊሉን በጣም ብዙ ማለስማማበት ከአጥቢያው ምስረታ ጀምሮ ፒኤልሲ ስለሆነ በሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ አራብትሽ እርግጠኛ አዎ ዮናታን አዎ ለዚህ እኮ የሚያባረረው አንተ ያው አንዳንድ ሰዎች መልስም አልሰጣችሁ በህይወት እንዳላችሁ ራሱ ስለማላምንበት ነው ለማሳየት እንደሞከርኩት እና አንዳንድ ሙታን ሳቢዎች ከመቃብር ማዶ ስምህን እየጠራ የሚጮህ አንድ የሞተ ሰው አለና እስቲ መልእክት እናድርስልህ ስላሉኝ በእነሱ በኩል መልእክቴ እንዲደርስ ነው ይህንን ቪዲዮ የምሰራው። ዮናታን ጋር መታረቅ አለበት። ከዛ ደግሞ ዮናታን ከምስረታ ጀምሮ ፒኤልሲ ነው ምናምን ዝብርቅርቅ ያለ ከራስ ጋር የምትጣላ ሰውዬ የኔን ስም እያነሳ መልስ እንድሰጥ በጣም ፈልጋል እና መጀመሪያ በህይወት ኑር ነው ማለት እስራኤል ዳንሳ ጋልቦ ሲጨርስ እኔ ጋር መተህ ሌላ መጋለብ መፈለግ የለብህ። ሲጀመር ከእስራኤል ዳንሳ ጋር ተባብረ ይህንን ምስኪን ማህበረሰብ ፓስተር ነኝ ብለዛ ቸርች ውስጥ በገንዘብ በምን ማኒፑሌት እያደረግ አብረ ስትሸቅጥ ስትዘርፍ የነበርክ ሰው እንደሆን ኦፊሻሊ ህዝቡ ሁሉ ያውቃል። ከዛ ተጠቅሞብህ ልክ እንደ ሃይላንድ እስራኤል ዳንሳ ሲወረውርክ የጽድቅ ተሟጋች ነኝ ምናምን ብለህ ደግሞ የጥቅም ግጭትን ልክ ለወንጌል እንደሆነ ነገር አድርገህ ልታወራ ፈለግ። ይሄ ከሞት ማዶ የተወራብክ ወሬ ነውና ወደዚህ ወደ ህያዋን ሰፈር ለመምጣት ገና ብዙ ነገር ያስፈልጋል። አልዓዛር ብሎ መቀስቀስ ያስፈልጋል። አርዲ ተረጋጊ።